እሱ ግንኙነት ነበረን ከታርኩልኝ ነበር። የምን ቀለበት ድረስ ሃይሚ ዝም ብለሽኛል። ዝም ማለታችን ይሄ ነበር የምትፈልገው። ምንድነው በጨረቃዎች መሀል የተፈጠረው ነገር? የሰይጣን ጆሮ ድፍን ይበል። ጆሮ ብቻ ሳይሆን እግሩም ይቆራረጥ፣ ይበጠስ። አሜን በሉ። ምንድነው የተፈጠረው ነገር? ሃይሚ ምንድነው ያጠፋችው? ምንድነው ያደረገችው? ምንድነው? ሰው መጣ፣ ነገር መጣ፣ አዲስ ሰው መጥቷል። እንደምታዩት ዛሬ ቃውጢ ነገር ተፈጥሯል። ከባድ ነገር፣ ብዙ ነገሮች ተፈጥረዋል። ብዙ ነገሮች ተወርተዋል። ከብሩክ የተደበቀ በድብቅ ያደረገችው ቀለበት ሃይሚ፣ ያን ቀለበት የተወሰደችው ከዚህ ልጅ ጋር ስሙ ፋሲል ነው ባልሳሳት፣ ይቅርታ አድርጉልኝና ምን አገናኛቸው? በምን ተዋወቁ? እንዴት ተዋወቁ? እንዴትስ ቀለበት እስከ ማድረግ ግንኙነታቸው አደገ? ዛሬ ላይስ ሃይሚ ምንድነው እያደረገች የምትገኘው? 1 አመት ሙሉ ከብሩክ ጋር እያለች እንዴት ነው ከዚህ ልጅ ጋር በድብቅ ቀለበት ልታደርግ የቻለችው? ለልጁ እሺ ብላ ስቃ ተጫውታ ደስ ብሏት ደስታውን ገልጾ ቀለበት ካረገላት በኋላ ያ ቀለበት የት ገባ? የት ጠፋ? የት ተሰወረ? ብሩክስ ይሄን ነገር እስከ ዛሬ እንዴት አያውቅም? ይሄ ልጅስ ዛሬ እንዴት መጣ? ለምን? የት ነበር? ምንድነው የተፈጠረው በሃይሚና በቡራ መሀል? ብሩክ በጣም አብዷል። በጣም ከሚባሉ በላይ የሚናገረው ቃል እስኪጠፋው ድረስ ልክ እንደ ህፃን ልጅ እየጎተተ ነው የወሰዳት። መሄድ አለብን፣ ማውራት አለብን። የሆነ ቦታ ወስዷታል። ምን እንደሚላት፣ ምን እንደሚጠይቃት፣ ምን እንደሆነ ምንም የሚያውቀው ነገር የለም። ግን ደግሞ መልስ ይፈልጋል በሰዓቱ። በቃ ምንም የሚለው ነገር ጠፍቶበታል። ሃይሚ ምንድነው እያደረገች የምትገኘው? እውነቱን ለማወቅ ፈልጎ ነበር። ይሄ ልጅ መጥቷል። ሃይሚ እወድሻለሁ፣ ጥሩ ጊዜያት አብረን አሳልፈናል፣ ደስተኛ ሆነሽም ቀለበቴን ተቀብለሽኛል። ስለዚህ እውነቱን ለብሩክ መናገር አለብን። እውነቱን ብሩክ ማወቅ አለበት። ብሩክ ጋር ያለው ነገር ተቋጭቶ እኔ ጋር መምጣት አለብሽ፣ እኔ እወድሻለሁ፣ እኔ አፈቅርሻለሁ ነው እያላት የሚገኘው። ሃይሚ ደግሞ ምላሿ ምንድነው? ብሩክን ማስቀየም፣ ማስጋዘን፣ ማስከፋት አልፈልግም። ቀለበትን አርጌው አላቅም፣ ብትሰጠኝም ብታረግልኝም አውልቄ ጥየዋለሁ እያለችው ነው የምትገኘው። እሱ ደግሞ ለቪዲዮ ብለሽ ነው እንጂ የምታወልቂው የእውነት እንዳወለቅሽው አይደለም ያሰብኩት ያቀድኩትኝ። ስለዚህ እውነታው መነገር አለበት። ብሩክ ይህንን ነገር ማወቅ አለበት። ካልሆነ ግን ይህንን ቪዲዮ እፖስተዋለሁ፣ ለብሩክ አሳይብሻለሁ። አሁኑኑ ብሩክን ጠርተሽው እውነቱን መውጣት አለበት። እውነቱን መስማት አለበት። ወይ እኔን ምረጪ ወይ እሱን ምረጪ። ለምንድን ነው በሱ ስሜት ላይ የምትጫወቱ? ለምንድን ነው በጊዜው ላይ የምትቀልጁ? በማለት እንግዲህ ሃይሚን እየተማጸናት ይገኛል። ሃይሚ ምንም አይነት ምላሽ የላትም፣ እየተጨናነቀች ትገኛለች። የነበረው ነገር እንደ ቀልድ ተጀምሮ እንደ ቀልድ የገባውበት ነገር ነው። ስለዚህ አሁን ላይ ከብሩክ ጋር ደስተኛ ነኝ፣ ከብሩክ ጋር ነው መቀጠል የምፈልገው። ብሩክ ይህን ነገር ማወቅ የለበትም መስማት የለበትም በማለት እንግዲህ ነገራቶችን ለማብረድ ወይም ደግሞ ጊዜ ለመስጠት ጊዜ ለመውሰድ ፈልጋ ነበር። ልጁ ግን እስከዛሬ አሞኝሽኝ፣ እስከዛሬ ሸወድሽኝ፣ ይበቃል። ስለዚህ ከዚህ በኋላ ልታገሰሽ የምችለው ነገር ምንም ነገር የለም። አሁኑኑ ብሩክን መጥራት አለብሽ። እኔ ከመናገሬ በፊት አንቺ መናገር አለብሽ። እውነታውን ማወቅ አለበት በማለት እንግዲህ ብሩክ መጣል። የሚገርመው ነገር የአንድ ሰፈር ልጆች ናቸው። የሚገርመው ነገር በአይን እየተያዩ እየተዋወቁ ግን ደግሞ ይሄ ጉድ እንደተፈጠረ ብሩክ የሚያውቀው ታሪክ የለም። ሃይሚና እዚህ ልጅ መሀል ምንድነው የተፈጠረው ነገር? ቀለበት ማለት ሃይሚ የእንቅልፍ ክኒን ወስዳ ነበረ ልበል ወይስ እንዴት ነው ማለት አልገባኝም። እንዴት ነው ቀለበት አድርጋ ማለት አላውቅም። እኔ ውሸት በሆነ ምናምን እያልኩኝ ነበር። ይህንን ቪዲዮ ግን በመጀመሪያ ይቅርታ አድርጉልኝ። እስከ መጨረሻው ሰምታችሁ ሀሳብ አስተያየት ትሰጡ። ካልሆነ ግን ኮሜንት ላይ ባታስቀምጡ፣ ኮሜንት ባትጽፉልኝ በጣም ደስ ይለኛል ማለት ነውና ምንድነው የተፈጠረው ነገር? ለብሩክ በግዴታ መደወል አለብሽ፣ ማወቅ አለበት። ካልሆነ እንደዚህ ያደርጋለሁ ምናምን ብሎ ሲያስፈራራ ሲዝትባት እንግዲህ ብሩክን ጠርታው በጣም ተጨንቃ ተጠባ የምትገባበት ጠፍቶ ፊቷ ሁሉ ቀልቶ ሳትፈልግ ነው ካሜራ ላይ የገባቸው። እየተቀረጸች ነው፣ ብዙ ነገር እያላት ነው፣ እያስፈራራት ነው። እንደምንም ብሎ እንግዲህ ብሩክ መጣ። ብሩክ ሲመጣ ፊቷ ትክክል አይደለም፣ በስልክም ስታወራው ጥሩ አልነበረም። ምንድነው የተፈጠረው ነገር ብሎ ጥያቄ መጠየቅ ጀመረ። ነገር ግን እሷም ዝም እሱም ዝም ሲሆን ጥያቄው ለሁለታቸውም ሳይሆን ለሃይሚ ነበር መመለስም ያለባት እሷ ስለሆነች መጠየቅም ያለበት እሷን ስለሆነ ብሩክ ጥያቄ አቅርቦላት ነበር። ምንድነው የተፈጠረው ነገር ሲላት ከዚህ ልጅ ጋር የሆነ ጊዜ ተግባብተን ነበረ፣ እናወራ ነበረ። ከዛ እንደ ቀልድ ቀለበት አረገልኝ፣ ቀለበት አሰረልኝ፣ ግንኙነት ነበርን እያለች የምትገኘውና ብሩክ በጣም ነው የደነገጠው። ሊያምን አልቻለም። ምን አይነት ነው? የምን ቀለበት ነው? ምንድን ነው የተፈጠረው ነገር ሲላት እሷም እንግዲህ ደጋግማ እሱ የተናገረውን እውነታ እንደሆነ አረጋግጣለታለች ማለት ነውና ብሩክ ይህን ሲሰማ ምን አለ? ምንድነው የተፈጠረው ነገር ዛሬ? እኔ ጨረቃዎች በዚህ ሁኔታ ይመጣሉ፣ በእንደዚህ አይነት ነገር ይመጣሉ ብዬ አልጠበቅኩም ነበር።
ሀይሚንም በእንደዚህ አይነት መንገድ በእንደዚህ አይነት ሙድ መቼም ልጠብቃትም አልችልም፣ ጠብቂያትም አላቅም፣ ለወደፊትም ልጠብቃት አልችልም። በጭራሽ አሁንም አልጠበቅኩም። ጭራሽ ይህንን የሰማሁትን ነገር ማመንም ማየትም መስማትም አልፈልግም። በ4 ነጥብ ስዘጋላችሁ ማለት ነው። እና ብሩክ የወሰነው ውሳኔ ምንድን ነው? አስቡት። ሌላ ሰው መጥቷል። ከሱ ጋር ጊዜ እያሳለፈች ነው። የሚገባትን ክብር እየሰጣት ነው። የሚገባትን ፍቅር እየሰጣት ነው። የሚገባትን ነገር ሁሉ በቻለው አቅም እንቅፋት አይንካሽ፣ ሾ አይንካሽ ብሎ አይውጋሽ ብሎ የሚንከባከባት የሚያቀብጣት ሰው ብሩክ ነው ከማንም በላይ። እኔ እስከማውቀው ድረስ ሀይሚ እንኳን አይደለም ቀለበት የሚያደርግላትን ሰው የምታገኝ ወይም ደግሞ እንኳን አይደለም ቀለበት እስከማድረግ የሚያደርስ ወንድ ጋር ግንኙነት ሊኖራት ፍቅረኛ ሊኖራት ይቅርና እኔ በስርዓት እንኳን ትክክለኛ እንደው እንኳን ተውት፣ ሌላውን የሰፈር የምን የሆነ ጓደኛ ተውት፣ የትምህርት ቤት ጓደኛ እንኳን እንደሌላት ነው የማውቀው እኔ። 4 ነጥብ። እኔ ሀይሚን እስከማውቀው ድረስ ገና ጩጭ እያለች ከናብርሽ ጋር ስትሰራ በደንብ አውቃታለሁ፣ እከታተላታለሁ። እኔ የሴት ጓደኛ የትምህርት ቤት ጓደኞችን ራሱ በስነ ስርዓት ማለት ከትምህርት ቤት ከሰፈር ውስጥ ምናምን የምታገኛቸው አብራቸው ጊዜ የምታሳልፍ ጓደኛ እንደሌላት ነው የማውቀው። እኔ ጭምት ብላ ከትምህርት ቤት ወደ ቤት ሰፈር ውስጥ እንኳን ወጣ መጫወት ማትጫወት ልጅ ናት። ስርዓት ያላት ቤቷ በጣም ቁጥብ የሆነች ልጅ ቁጭ ብላ የምትውል ቤቷ ወጣ ማታውቅ ሴት ናት። በ4 ነጥብ ትዘጋላችሁ። እች ልጅ እንዴት ሆኖ ነው በየትኛው ሂሳብ በየትኛው ቋንቋ በየትኛው አማርኛ ነው ከብሩክ ጋር ሆና እንግዲህ ከብሩክ ጋር አንድ ዓመት አኒቨርሰሪ አክብረዋል። ያ ማለት የተገናኙበት የተዋወቁበትን 1ኛ ዓመት አክብረዋል አይደለ? ጥሩ ጊዜ አሳልፈዋል። ጥሩ መንገድ መጥተዋል። ይጣላሉ፣ በመሀል ይጨቃጨቃሉ፣ የሆነ ሰዓት ላይ ይራራቃሉ፣ ይቀራረባሉ። ብቻ በፍቅር መሀል ወይም በጓደኛዎቹ መሀል የሚፈጠር ነገር ሁሉ ተፈጥሮ ያን ሁሉ መስመር ያን ሁሉ ደረጃ አልፈው መጣው ዛሬ ላይ አንድ ሰው መጥቶ አንቺና እኔ እኮ ፍቅረኞች ነበርን፣ ቀለበትም አድርጌልሽ በደስታ ተቀበለሽኛል። ያንን ነገር ደግሞ ከየት የመጣ ሰው ነው? ይሄ ሁሉ ጊዜ ቆይቶ 1 ዓመት አብራችሁ ከቆያችሁ 1 ዓመት እያወራት ከቆየ ከየት ማለት እስካሁን የት ነበር? ካንተ ደንዝዘ ነበር? የሆነ ምን ቅመ ነበር? ምን አጭሳ ነበር? አባቴ እንደው ይሄንን መልስልኝ። ዛሬ ላይ መጠሪ እምባ ከረየው። በእርግጥ መጥፎ ነገር አልተናገረም። እውነቱን ንገሪኝ ካላችሁኝ ልጁ ፋሲል ይባላል። መጥፎ ነገር አልተናገረም። ስለ ልጁ አሁን መናገር አልችልም። ምንም የምሰጠውን ማስተያየት የለም። ግን እስከ ዛሬ የት ነበር የሚል አንድ ጥያቄ ጠይቄው አልፋለሁ። ከዚህ በላይ ሌላ ምንም ልናገር አልችልም። እና ሀይሚ ምን እየሆንሽ ነው? ማለት ይሄ ነገር የምርሽን ነው? ኧረ አይሆንም። እኔ በጭራሽ እንደው ከዚህ በኋላ ራሱ ብትቀጥዩ አላምንም። መቼም ቢሆን ማለት አይሆንም። ለምን ህይወት እንደሌለች ተናግረሻል። እንደውም እኛ መጀመሪያ ይቅርታ ብሩክና ሀይሚ ሲጀምሩ የሆነ ነገር ግን አይተን ገምተን ብሩክ እንዳይጎዳት በጣም ትልቅ ስጋት ነበረብን። ምክንያቱም ሀይሚ ከካሜራ ጀርባ በህይወቷ በቤተሰብ መሀል በጣም ብዙ ነገሮች ያሳለፈች ብዙ ቻሌንጆችን የወጣች ልጅ ናትና እንዳትጎዳ ብሩክ ነበር የሚያሰጋን። ምክንያቱም ቀድመን የምናውቃት ሀይሚን ነው። ልክ እንደ ልጅ በቃ ሙሽሹሹ እያልን ያሳደግናት ልጃችን በሏት። የእውነቴን ነው የምላችሁ። ሀይሚ ሚዲያና ያሳደጋት ህፃን ልጅ ሆና ነው የመጣችሁ ማለት ይቻላል። ገና 10 ምናምን ዓመት እያለች ነው አይደል? እንደዛ ሆና ነው የመጣችሁ። ግን በድንገት ይህንን የመሰለ ፍቅር እየሰጣት ይህንን የመሰለ ክብር እየሰጣት ይህንን የመሰለ ጓደኝነት እየሰጣት ምን ፈልጋ ነው ሌላ ወንድ ጋር ልትሄድ የምትችለው? ማለት በየትኛው እድሜዋንስ? አረ አይሆንም። ኖ አትመኑ። መጥፎ ነገር እንዳትናገሩ፣ ክፉ ነገር እንዳትናገሩ አቁሙ። ሀይሚ እንደዚህ አይነት ነገር ልታረግ አትችልም። ይሄ ነገር ወይ ፕራንክ ነው ወይ የሆነ ነገር አድርጓታል ወይ በሆነ ነገር አስፈራርቷታል። ይሄ ልጅ ደግሞ ድምፁን ልንገራችሁ፣ የሆነ ጊዜ ሀይሚን ሲያስፈራራት የነበረ ልጅ ነበረ። ለብዙ ወራት ብዙ ጭንቀቶችን የለቀቀባት ለብዙ ቀን ብሩክ እሷን ጥሎ ዱባይ እስከመሄድ እሷ ታማ አልጋ እስከመያዝ እስከመተኛት ራሷን ጨጓሯን እስከመታመም የደረሰችው በዚህ ልጅ ነው የሚመስለኝ። ድምፁ ራሱ አንድ ነው የሆነብኝ። ቮይሱን አሰምታ ነበረ ዩቲዩብ ላይ ካስታወሳችሁ፣ በደንብ ጥንቃቄ በትኩረት የምታዩ ከሆነ ነገራቶችን ማስታወስ ትችላላችሁ። ይሄ ልጅ ያ ልጅ ነው። የሆነ ነገር አስፈራርቷታል። በቃ ዛት ኤት የሆነ ነገር ሆኗል እንጂ ሀይሚ የሆነ ነገር ቢፈጠር እንኳን አይደለም እስከ ቀለበት ተደርሳ ጀነጀነኝ ሀያለኝ አወራኝ ብላ እንኳን የምትናገር ሰው ናት። ቴክስቷን ሁሉ የምታሳይ ሴት እኮ ናት። የምሬ ነው። ቴሌግራም የተጻጻፈቻቸውን የተላላካቻቸውን ሜሴጆች እንኳን የምታሳይ ልጅ ናት። ለብሩክ ብቻ አይደለም ለሌላ ሰው ራሱ የምታሳይ ሰው ናት። በጭራሽ እንደዚህ አይነት ልብ የላትም። በጭራሽ እንደዚህ አይነት ክፋት በብሩክ ላይ እንደዚህ አይነት ጭካኔ በጭራሽ አታደርገው። በጭራሽ እኔ ይሄው ተማመንባታለሁ። በእውነት ይሄ ልጅ የሆነ የሚያስፈራራት ልጅ ነው። የእውነት አስፈራርቷት ነው ወይ የሆነ ነገር አቅምሷታል ወይ የሆነ ነገር አብልቷታል እንጂ ይህንን ያመነችው ይህንን ያደረገችው ነገር በጭራሽ። በእርግጥ የሰው ልጅ ይውላችሁ
በሆነ አጋጣሚ የሆነ ነገር የሆነ ህይወት ይኖራቸዋል እኮ። አሁን ይኸውላችሁ ከዚህ በፊት የነበረው ነገር ምንም የተሻለ ነገ እንጂ የተሻለ ትናንት የለም። ወይም ደግሞ የትናንትናችን ለዛሬ ምንም የሚጠቅመው የሚረባው ነገር የለም። አሁን ከብሩክ ጋር ናት፣ ደስተኛ ናት፣ ጥሩ ህይወት እየጀምራለች። ጥሩ ነገር ነው። ጥሩ ከፍታ ላይ ናቸው። ጥሩ ደረጃዎችን እየወጡ ይገኛሉ። አለቀ። ያለፈው የትናንትናው አልፏል፣ ተቋጭቷል። የተዘጋ ዶሴ ነው። ግን ለብሩክ ይሄ ነገር የሚደበቅ ነገር ሆኖ ለሀይሚ ይመኑኝ ይህን ነገር ደብቀው እስከ ዛሬ አትቆይም። ይሄ ልጅ ነገር ፈልጎ በሆነ ነገር እያስፈራራት ነው፣ ወይ ተልኮ የመጣ ሰው ነው፣ ወይ የሆነ ነገር። ጭራሽ ወደ ውጭ ይዘሽ ልጅ ድንጋይ ትበላለ። ይኸውልህ የሀይሚ ከቡራ ውጭ ማንም ሊሆናት አይችልም በዚህ ምድር ላይ። በቃ በምንም አንገታችን እንሰጣለን። ውሸታም ነው። ልጁን ማመን የለብንም። ስለ ልጁ ብዙ ነገር ያላልኩት ምክንያት ስላለኝ ነው። ግን ሀይሚ ወደ ራስሽ ተመለሺ። ፕራንክም ከሆነ አቁሚ። እኔ ተናገር ያለው ፕራንክ አንድ ቀን ካደረ ምን ሊፈጠር እንደሚችል ምን አይነት መዘዝ ይዞ ሊመጣ እንደሚችል ባለፈው ከሀ እስከ ፐ እስከ ጥግ ድረስ አይተሻል። ይሄ ነገር መቆም አለበት። አሁን ሀይሚ ልትሳደቡ የምትችሉ ሰዎች አላችሁ። እናንተ በቃ በሀይሚ የማትተማመኑ ሀይሚን የማታውቁ ሰዎች፣ ሀይሚን የማትወዱ ሰዎች፣ የማትወክሉ ሰዎች ስለሆናችሁ በቃ ከወዲሁ ልናገር እወዳለሁ። ብሩክ ደግሞ በጣም እርጋታውን፣ በጣም አስተዋይነቱን፣ በጣም ጨዋነቱን፣ በጣም ሰው አክባሪነቱን ያየውበት ምክንያት ምንድን ነው? ከልጁ ፊት አልጮህባትም። እንደውም እሷ ነች በተቃራኒው ስትጮህበት የነበረው። ግን እሷን እያረጋጋ ግን እውነታውን ማወቅ እየፈለገ ነበር። እውነታውን እየጠየቀ ነበር። መጠየቅ ያለበትን ጥያቄ እስከ ጥግ ድረስ ጠይቋል። የቀረው ነገር እንዳለም ያስታውቃል። ስለዚህ ወደ ቤት መሄድ አለብን፣ ካሜራው እዚህ ጋር መቆም አለበት ብሎ እንግዲህ ይዟት ወደ ቤት ሄዷል። ሲጀመር ካሜራውንስ ማን ነው የሚቀርጸው? ካሜራ ማን ነው? በብሩክ ቻናል ተለቆ ኧረ ይሄ ነገር ውሸት ነው። ለምንድን ነው በብሩክ ቻናል? ይሄ ጥሩ ነገር ሆኖ ነው ለተመልካች የሚፖስተው በብሩክ ቻናል? ማን ስለሆነ ነው እሱ ካሜራ እንደፈለገ መጦ ደቅኖ እሷን ያለ ፍላጎቷ ቀርጾ ያለ ፍላጎቷ ብዙ ነገር ካስወራት እንትን ካላት በኋላ በብሩክ ቻናል የሚለቀቀው ምንድን ነው? እህቶቼ ክፉ ነገር ከመናገራችሁ በፊት ቆም ብላችሁ አስቡ። ሀይሚ በጭራሽ ይሄን ነገር ልታደርጉ አትችልም። 4 ነጥብ። ሲነጋ ደግሞ ብዙ የምናያቸው የምንሰማቸው ነገሮች ይኖራሉ። ስለዚህ ቸር ያሰማን እያልን ተራሳችን ከፍ አድርገን ጆሮአችን ደገፍ አድርገን ተኝተን ነገ በሰላም እንገናኝላለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይሄ ነገር ውሸት ነው። ሀይሚ እንደዚህ አይነት ክህደት፣ እንደዚህ አይነት ውሸት፣ እንደዚህ አይነት ድብቅ ሴት አይደለችም። 4 ነጥብ። ደህና አደሩ።